ሰላም ውድና የተከበራችሁ የወሎ ሚዲያ ኔትወርክ ቤተሰቦች እንደምን አላችሁ? ዛሬ አንድ ሀተታዊ ጽሑፍ ይዘንላችሁ ቀርበናል። ጦርነት ከፈታው ወሬ የፈታው የሚባለው ወሎ ላይ በአሁኑ ሰዓት ዳግም እየታየ ነው። በህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጁ ፋኖች ከጥምር ቡድን ሀገራችንን ለማፍረስና ንጹሃንን ከቀየው ለማፈናቀል የሰላም አማራጭ ወደ ኋላ በማለት ወረራውን ጀምሯል። የወራሪው ቡድን ከጦር መሳሪያ ውጊያ በበለጠ ተመሳሳይ ዩኒፎርሞችን በመልበስና ሰርጎ በመግባት ራበን፣ ጠማን፣ አዋጊ ከዳን፣ የከተማ ተያዘ እያለ ምንም የማያውቀውን ህዝብ ከቀየው እያሳደደ ይገኛል። ማህበረሰቡ ከጥምር ኃይሉ ጎን ሆኖ ስንቅ በማቀበል ቁስለኛ በማንሳትና በማከም እንዳይተባበር የፕሮፓጋንዳ ስራ እየተሰራ ነው። ህዝብ ለጥምር ኃይሉ ደጀን ካልሆነና ትቶ ከሸሸ ተዋጊ ምን ይብላ? አሸባሪውስ የገበሬውን እንስሳት እያረደ መብላቱን ያውቅበታል። ገና ከቆቦ ሳይወጡና ጦርነቱ ከራያ ሜዳ ሳይወጣ ደሴን ተቆጣጠርን እያሉ በማህበራዊ ሚዲያ ህዝብን የሚያስበረግጉና በ21ኛው ክፍለ ዘመን ከሰላም ይልቅ በአፈሙዝ እውቅና የሰጡ የሰይጣን ጥርቅም ናቸው። እየተላለቀ ያለው ምንም እንኳን የኢትዮጵያ ልጆች ቢሆኑም ግፍና መከራው የበዛው ግን የወሎ ህዝብ ናቸው። ለምን ግፍና መከራ በዛባቸው የሚለውን ጉዳይ ዛሬ ሳይሆን ይህ ከባድና የመከራ ጊዜ ሲያልፍ ታሪክ ራሱ የሚመልሰው ይሆናል። በሁሉም ግንባሮች የኢትዮጵያ መከላከያ ሰራዊትና ጥምር ኃይል አሸባሪ ንጹሃንን ገብቶ አያሸብርም እያለ እየተዋደቀ ባለበት እነ ፌስቡክ ጥይቱ ጥምር ኃይሉ እንዲሆነ ገባ ለቀቀ የምትሉ ባንዳዎች ከጊዜ በኋላ ሂሳባችሁን የምታወራርዱበት ቀን ሩቅ አይሆንም። የሀገራችንም ህዝብ ነገ ሲገባው ይተፋችኋል። ከአምናው የማይማረው የወሎ ህዝብ አሁንም ቀየውን ሀብቱንና ንብረቱን እየተወ ወደ አጎራባች ወረዳዎችና ዞኖች ለመትመም እየሞከረ ነው። እስኪ ያ ሁሉ ሰዓት በአፋር ህዝብ ላይ ሲዘንብበት አንድ የአፋር አካባቢ ኗሪ ከቀየው ተንቀሳቀሰ? አልተንቀሳቀሰም። ለምን? የራሱ አመራሮች ትተው ከመፈርጠጥ ይልቅ ተዋግተው የሚያዋጉ ስለሆኑ ነዋ። ታዲያ ለምንድነው ወሎ ላይ ያሉ አመራሮች ህዝባቸውን አደራጅተው ቀያቸውን እንዲጠብቁ የማያደርጉት? ወራሪው የሚዋጋው እኮ ሮበት ይዞ አይደለም። እንደኛው ከደም ከአጥንትና ከስጋ የተሰራ ሰው እንደኛ ህይወቱን የሚወድና መኖርን የሚፈልግ ህዝብ ማዕበልን ይዞ ነው ለመውረር የመጣው። የዚህ ቡድን ርዝራዦች ናቸው ሰውን በቋንቋና በዘር ከፋፍለው ከማባላታቸው ጎን ለጎን ህዝብ ከህዝብ ጋር በጥርጣሬ እንዲተያይ አድርገውታል። ይህን ኃይል በተባበረ ክንድ መመከት ደግሞ በቅድሚያ የችግሩ ተጠቂ የሆነው የወሎ ወጣት ነው። አልሰለጠንም እንዳይባል በተከታታይ ብዙ ወጣት ሲሰለጥን እንደቆየ በፌስቡክ እየተሰራጨ አይተናል። ሊኖር የሚችለው የመሳሪያ ችግር ነው። ይህን የዞን አመራሮች ከመንግስት ጋር ተነጋግራችሁ ፍቱ። የፌስቡክ አርበኞች እናንተ ሰላም ሀገር ተቀምጣችሁ የኢትዮጵያ መከላከያ ሰራዊትና ጥምር ኃይሉን የምትወቅሱ አውርቶ አደሮች ጥንቃቄ አድርጉ። እኔ ለእኔ ሰላምና ደህንነት ሲል እየተዋደቀ ላለው ጥምር ጦር ታላቅ አክብሮትና ታሪካዊ ምስክር ነኝ። አልጠራጠርም ጭቁኑ የወሎ ህዝብ እፎይ የሚልበት ቀን ይመጣል።